በሳውዲ አረቢያ የተካሄደው የአሜሪካና የዩክሬን ከፍተኛ ባለስልጣናት ውይይት ትናንት ምሽት የተለያዩ ውሳኔዎች ላይ በመድረስ ተቋጭቷል። በዩክሬንና በአሜሪካ ልዑካን መካከል የተደረገው ይህ ውይይት ፍሬያማ እንደነበረም በተሳታፊዎች ተገልጿል። የሁለቱ ሀገራት ከፍተኛ ልዑካን የደረሱባቸው ውሳኔዎችን አስመልክቶም የጋራ መግለጫ ያወጡ ሲሆን በቅርቡ በኦቫል ኦፊስ በፕሬዝዳንት ትራምፕና በምክትላቸው ጄዲ ቫንስ በአደባባይ ፋታ የማይሰጥ ማሸማቀቅና ወቀሳ የደረሰባቸው ፕሬዝዳንት ዘለንስኪና በሁኔታው ያዘኑት ዩክሬናውያን አሁን ከጂዳ መልካም የተባለውን ዜና ሰምተዋል። ደም አፋሳሹ የዩክሬንና ሩሲያ ጦርነት መቆምን የሚሻው ዓለም አቀፍ ማህበረሰብም እንዲሁ። በአንጻሩ ደግሞ የሩሲያና ዩክሬን ጦርነትን አስመልክቶ ከሳውዲ አረቢያ ጂዳ መልካም የተባለው ዜና ከተሰማ ከሰዓታት በኋላ ሩሲያ በዩክሬኗ መዲና ኪቭና በካርኪቭ ከተማ ላይ ከፍተኛ የአየር ጥቃት መክፈቷ ተገልጿል። እናም የአሜሪካና የዩክሬን ልዑካን በጂዳ የደረሱበትን ስምምነትና ተያያዥ ጉዳዮችን ባለም አቀፍ ትንታኔያችን እንመለከታለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ባለፈው የአውሮፓውያኑ ፌብሩዋሪ ወር መጨረሻ አካባቢ 3 ዓመት የሞላው የሩሲያና ዩክሬን ጦርነት ጉዳይ አሁንም ዓለም አቀፋዊ አጀንዳ ሆኖ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኔ የአሜሪካን ፕሬዝዳንታዊ ምርጫ ካሸነፍ በ24 ሰዓታት ውስጥ አስቆመዋለሁ ያሉ ቢሆንም አሁንም ባለበት እየረገጠ ብቻ ሳይሆን የበለጠ እየተጠናከረና ውድመቱም እየከፋ መጥቷል። ፕሬዝዳንት ትራምፕ ወደ ዋይት ሃውስ ሳይመለሱ እንደተመኙት ጦርነቱን በአንድ ቀን ሳያስቆሙት ወራት እየተቆጠሩ ቢሆንም አሁንም ጥረታቸውን እንደቀጠሉ ለመሆናቸው የትላንቱ የጂዳ ውይይት፣ ያለፈው የሪያድ ውይይትና በዩክሬን ላይ የወሰዷቸው እርምጃዎች ማሳያዎች ናቸው። በተለይ ደግሞ የዘለንስኪና ያቻቸው ትራምፕ በዋይት ሃውስ የነበራቸው ንግግር አለመስመርን ተከትሎ አሜሪካ በዩክሬን ላይ የወሰደችው የደህንነት መረጃና ወታደራዊ ድጋፍ ማቋረጥ እርምጃ ዩክሬንን በፍጥነት ወደ ጠረጴዛው እንድትመጣ ከፍተኛ ጫና መፍጠሩም ተስተውሏል። ይህ ትራምፕ በዩክሬን ላይ የወሰዱት ድጋፍ የማቋረጥ እርምጃ ከፍተኛ ወቀሴታንና ትችትን ያመጣባቸው ቢሆንም ጦርነቱን ለማስቆም ገና ብዙ መንገድ ይቀራል ሲሉ የገለጹትን ዘለንስኪን በአጭር ጊዜ ውስጥ የአቋም ለውጥ እንዲያደርጉ በማስገደድ ረገድ ፈጣን ውጤት አስመዝግቦላቸዋል። ለዚህ ደግሞ ትላንት በሳውዲ ጂዳ በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ የተመራው ልዑካቸው በፕሬዝዳንት ዘለንስኪ ጽህፈት ቤት ኃላፊ አንድሬ የርማርክና በውጭ ጉዳይ ሚኒስትሩ አንድሬ ሲብሃ ከተመራው የዩክሬን ልዑክ ጋር ውጤታማ የተባለ ውይይት አድርጓል። በዚህ ውይይትም ዩክሬን አሜሪካ ያቀረበችውን የ30 ቀን የተኩስ አቁም እቅድ ለመቀበል መስማማቷ የተገለጸ ሲሆን ይህም ለዩክሬናውያንም ሆነ ለዓለም አቀፉ ማህበረሰብ ተስፋ ሰጪ የሚባል ጅምር ሆኖ ተመዝግቧል። የሁለቱ ሀገራት ከፍተኛ አመራሮች ያሳልፏቸውን ውሳኔዎች አስመልክቶ በሰጡት የጋራ መግለጫ ዩክሬን ለአንድ ወር የሚቆይ የተኩስ አቁም ስምምነትን ተግባራዊ ለማድረግ እንደተስማማች የተገለጸ ሲሆን አሜሪካም አቋርጣው የነበረውን የደህንነትና የስለላ መረጃ እንዲሁም ወታደራዊ ድጋፍ ወዲያውኑ ለመቀጠል መስማማቷ ታውቋል። የትራምፕ አስተዳደር ለዩክሬን መንግስት ይሰጠው የነበረው የደህንነት መረጃ ልውውጥ በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ በመቋረጡ የአሜሪካው ማዕከላዊ የደህንነት ቢሮ CIA በኪቭ ላይ በሩን የዘጋው ከባለፈው ሳምንት ጀምሮ ነበር። ሆኖም የዘለንስኪ አስተዳደር የ30 ቀን ተኩስ አቁም እቅዱን በመቀበሉ የትራምፕ አስተዳደር ባጸፋው ተቋርጦ የነበረው የስለላና የደህንነት መረጃ ልውውጥና ወታደራዊ ድጋፉ ወዲያውኑ እንዲቀጥል ይደረጋል ብሏል። ይህ ደግሞ የአሜሪካ እርዳታ መቋረጡን ተከትሎ በሳምንት ጊዜ ውስጥ ከፍተኛ ውድመትን በሩሲያ ጥቃት ላስተናግረንና ህዝቧ አስተማማኝ እርዳታ የሚያደርግ አጋር ሀገር ፍለጋ ከብራሰልስ እስከ ፓሪስ ካንካራ እስከ ለንደን ሲዋትቱ ለነበሩት ፕሬዝዳንት ዘለንስኪ ታላቅ ምስራች ሆኗል። በእርግጥ ፕሬዝዳንት ዘለንስኪ በጂዳው ውይይት ሀገራቸው ጦርነቱን ለማስቆም በሚደረገው ጥረትና የትራምፕ ልዑክ በሚያቀርበው ዕቅድ አዎንታዊ ሚና ለመጫወት ቁርጠኛ መሆናቸውን ተስፋ ሰጪ ውሳኔዎችንም እንደሚጠብቁ የገለጹት አስቀድመው ነበር። ከዚህ ባለፈም ዘለንስኪ የጽህፈት ቤታቸውን ኃላፊ አንድሬ የርማርክን፣ የውጭ ጉዳይ ሚኒስትራቸውን አንድሬ ሲብሃን፣ የመከላከያ ሚኒስትሩን ሩስተም ኡሜሮን ወደ ሳውዲ ሲልኩ የራሳቸውን የተኩስ አቁም ሂደት ዕቅድ በማስያዝም ነበር። ዘለንስኪ ባዘጋጁት ዕቅድም በመጀመሪያው ስምምነት የአየርና የባህር ላይ ውጊያዎች እንዲቆሙ ማድረግና የጦር ምርኮኞችና እስረኞች ልውውጥ እንዲደረግ የሚጋብዝ ነው። ሆኖም አሁን ዘለንስኪ አስቀድመው ካቀዱትና ከተመኙት በላይ በአሜሪካ የቀረበላቸው ይመስላል። ምክንያቱም አሜሪካ ያቀረበችው ዕቅድ ዘለንስኪ እንደተመኙት ቢያንስ የአየር ማለትም የሚሳኤልና የድሮን ጥቃት
አለፍ ሲልም የባህር ላይ ጦርነትን የሚያስቆም ብቻ ሳይሆን የምድር ላይ ውጊያን ጨምሮ ማንኛውንም አይነት የምድር ላይ ውጊያንና በማንኛውም መልኩ የሚካሄድ ጦርነትን ሁሉ ጸጥ የሚልበትን አማራጭ ይዞ የመጣ ነውና እናም ዘለንስኪ በዚህ የአሜሪካ የተኩስ አቁም እቅድ ከጠየቁት በላይ ቀብለዋል ማለት ይቻላል። ከዚህ ባሻገርም ልኡካኑ በሳውዲ ባወጡት የጋራ መግለጫ ዩክሬን የአሜሪካን የ30 ቀን የተኩስ አቁም እቅድ ወዲያውኑ ተፈጻሚ ለማድረግ ቁርጠኛ ናት የተባለ ሲሆን የ30 ቀን ተኩስ አቁሙ እንደ ሁኔታው ሊራዘም ይችላልም ተብሏል። ይህ ተኩስ አቁም በሚደረግበት ጊዜም የእስረኞች ልውውጥ፣ ምርኮኞችን የመልቀቅ፣ በኃይል ወደ ሩሲያ የተወሰዱ ዩክሬናውያን ህፃናትን ማስመለስና በጦርነቱ ለተጎዱ ንጹሃን ሰብአዊ ድጋፍ ማድረግን የመሳሰሉ ጉዳዮች ከፍተኛ ትኩረት ተሰጥቶ ይሰራባቸዋል ከተባሉ ነጥቦች መካከል ተጠቃሾች ናቸው። ይህንን ተከትሎም የአሜሪካው ልኡክ ዩክሬን የተስማማችበትን የድርድር እቅድ ለሩሲያ እንደሚያቀርብና ከ3 ዓመታት በላይ የዘለቀውን ደም አፋሳሽ ጦርነት ለማስቆም ኳሱ በሩሲያ እጅ ላይ እንዳለም አስታውቋል። በእርግጥ ጦርነቱን ለማስቆም በሚደረገው ሂደት ላይ ሊነሳ የሚችለው መሰረታዊ ጥያቄ ብቅ የሚለውም እዚህ ላይ ነው። አሜሪካም ዩክሬንም በብዙ ድካምና ጥረት ጅዳ ላይ ተገኝተው የተወያዩበትና ዩክሬንም እንዲደረግ የተስማማችበትን የ30 ቀን ተኩስ አቁም እቅድ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስተዳደር በእርግጥ ሊቀበለው ይችላል ወይ የሚለው ነጥብ ወሳኝነት ይኖረዋል። እስካሁን ባለው የሩሲያ አቋም ለዚህ መሰረታዊ ጥያቄ ያለው መልስ አይሆንም፣ ሊደረግም አይችልም የሚል ነው። ለምን ቢባል ደግሞ ቭላዲሚር ፑቲንም ሆኑ አስተዳድራቸው ከተደረገ ሊደረግ የሚገባው የተኩስ አቁም ሳይሆን ጦርነቱን ሙሉ በሙሉ ማቆም እንጂ ይህን መሰሉ የአጭር ጊዜ ተኩስ አቁም ለውጥ ሊያመጣ አይችልም የሚል እምነት ያላቸው መሆኑ ነው። ፕሬዝዳንት ፑቲን ለእንዲህ አይነቱ የሞስኮ አቋም የሚያቀርቡት አመክንዮ ደግሞ የተኩስ አቁም ስምምነት ዩክሬንን እንድትታጠቅና አቅሟን እንድታጠናክር እድል መስጠት ብቻ ነው፣ ከዚያ ያለፈ ሚናም የለውም የሚል ነው። ይህ ከሆነ ደግሞ የትራምፕ አስተዳደር ተስፋ የጣሉበት እንዲሁም ከአውሮፓ ህብረት ኮሚሽን እስከ ፖላንድና ሌሎች ሀገራትና ተቋማት አመራሮች በደስታ አድናቆት የቸሩት ይኸው የ30 ቀን ተኩስ አቁም እቅድ ፍሬ አልባ ይሆናል ማለት ነው። ይህ እንዳይሆን ደግሞ ዩክሬንን የእርዳታ በሮችን በመዝጋት ወደ ስምምነት እንድትመጣ ያደረጉት ፕሬዝዳንት ዶናልድ ትራምፕ ሩሲያን ለማስገደድ ምን አይነት ጥበብ ሊጠቀሙ ይችላሉ የሚለው ተጠባቂ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ዘጋርዲያንን በዋቢነት ተጠቅመናል።